ወይና 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 ለመንገደኛ ሰው ተመልካቾቻችን እንደሚታወቀው የምንገኝበት ወር በአብዛኛው አሁን ላይ የሰርግ ስነ ስርዓቶች እየተከወኑበት የሚገኝ ወቅት ላይ ነው የምንገኘው። በሰርግ ስነ ስርዓት ደግሞ የሰርግን ዝግጅት ከሚያደምቁት ውስጥ በዋናነት የሚጠቀሱት የሰርግ አድማቂዎች ናቸው። የሰርግ አድማቂዎች ደግሞ በሙያዎቻቸው የተለያዩ አጋጣሚዎችን እንዲሁ ያስተናግዳሉ። እኛም ይህንኑ መሰረት አድርገን ከሰርግ አድማቂዎች ጋር ቆይታ እናደርጋለን። አብራችሁን ቆዩ። ሞና ብዬሻለው አካል ደማም ጌጤ የታገኝሻለው አረጠፎ ደሞ ወደዚህ ሙያ ስገባ እኔ መጀመሪያ የክለብ ድምፃዊ ነበርኩኝ። እንዳጋጣሚ ሰርግ ላይ በምንሰራ ጊዜ ሙሽራዎቹ ዝም ብለው ከሚገቡ ተባለና በአንድ ወቅት ማስታውሰው ነገር ነው። ያው ስገባ ማለት ነው 2007 አካባቢ ሰዎቹ በቃ አንገባም አሉ። በምን ይግቡ? እኛም ተያየንና በቃ አንዳችን ኃይሎ ጋር እንበልና ዝም ብለን እናስገባቸው ተባለ። ኃይሎ ጋር የሚለውን ፓርት እኔ ወሰድኩ ማለት ነው። ከዛ በኋላ ያው ስራው እዛም ሲባል ስራው ተፈላጊነቱ እየጨመረ ሲመጣ ክለቡን ወደ ኋላ ባንለውም ክለቡንም አድማቂነቱንም እየሰራን አለን ለ10 ዓመት ለ12 ዓመት አካባቢ። የሁለታችሁ ጓደኝነት ዛሬ ላይ እዚህ ደረጃ ለመድረሱ የተለየ አጋጣሚ ነበረው የተገናኛችሁበት ይባላል። እስኪ አጫውቱ። እኔና ሰለሞን አንድ ሰርግ ላይ ተገናኝተን የሆነ ጓደኛው ይዞት መጥቶ እንደገና እኛ በሱ ላይ ድራቤን መጣና የኔን ኬዟን ይጠብቃል እና የሰፈሬ ሰው ነው ሰለሞን እና ይሄ ልጅ ምንድነው ይሄን ነገር የሚጠብቀው እንዳይወስድብኝ እያልኩ እኔ እጠብቃለሁ። ለካሱ የሰፈሬ ሰው ነው ያቀኛል፣ ወገናዊነት ይዞ ነው እና ምንድነው ምናምን ብዬ ስጠይቀው እኔ እንደዚህ ገና የሚጀምሩ ሰዎችን ያው ጀማሪ አይደለም በመድረክ ቮካሊስት ነው ያን ቀን እንደ ጀማሪ መሰለኝና ብዙዎችን ወደዚህ ስራ ለማምጣት እድሉ አጋጥሞኛልና አምጥቻለሁኝ እና ስለ አይ ድምጻዊ ነኝ ላደምቅ መጥቼ ነበረ ምናምን ሲለኝ በቃ እንዳትሄድ አልኩት። ልክ እንዳትሄድ ካልኩት በኋላ ሂድ ብሎ ያመጣው ሰው 10 ብር ይሰጣዋል። እንዳትሄድ ጠብቅና ከኛ ጋር ትሄዳለህ ብዬ ሐምሌ 19 ነበረ ከልክ ጨርሰን እኔና ጓደኛዬ ሙሽራ አስገብተን እስኪ ቀጥል አልኩት እና ሚዜዎቹ ሲዞሩ ሲቀጥል ጎበዝ ድምጻዊ ነው። ከዛ ይሄ ሰውዬ ያው በውስጤ ይዝና ስልክ ምናምን እንቀያየራለን። ከተቀያየርን በኋላ አንድ ሽምግልና በጉን በአምባሰል ሙዚቃ እየተጫወትኩ እንዲያስገባ ግብዣ እጠራለሁ ተከፍሎኝ እና የሆነ ጓደኛዬን ቀጥሬው የለም አሁን ያ ሰው ይቀርብኛል። ይሄን ክትፎዬም በልቼ ጠጥቼ ምን ላረግ ነው በአምባሰል እንዴት ነው ይሄንን በግ ብቻዬን ይሄን ያክል ሰዓት ይዤ የምሄደው? ሰለሞን ብዬ ስደውል አለው። ልክ የመልስ ልብሱን ለብሶ ወደ ለቡ አካባቢ ነበር ቀድሞ ሲገኝ የሽምግልና የሚልኩ ሰዎች ልጁን ያውቁታል። እንዴ ሰለሞን ምን ታረጋለህ አሉት። አይ እዚህ እኮ መጥቼ ነው በጉን ይዞልኝ ገባ። በአምባሰል ገባን። ከዛ በጣም ጎበዝ ነው እሱም እኔም እግዚአብሔር ይመስገን የጥበቡን ነገር የማምጣት ሐሳቡ ስላለኝ እስኪ እኔ አሁን ደከመኝ አለቁ ስሎቹም አልቀዋል ሙዚቃዎቹ ስለዚህ ምን እንስራ ባቲ ስንገባ እንዴ ሽልማቱ እንደ ጎርፍ መዝነብ ዘመረ። እቺ እንደ ኢየሩሳሌምም በዛ ጊዜ ነው ያመጣናት። በቃ ለዛም እጅ ነሱ ለዝም እጅ ነሱ ጨዋታው ጥሟቸው አባንኳ ተነሱ እየተባለ ለጣኑ አልቀረም። ከዛ በዛች አጋጣሚ ተገናኘን። ይኸው ተለያይተን አልቀረንም እግዚአብሔር ይመስገንና አንቺ ሆየውን ስንጫወት ደስ ይለኛል ለማለት ፈልጌ ነው። እንዳው የቅርብ ዘመን ወይንም ቤተሰብ በዚህ ሙያ አገልግላችሁ በዚህ ሙያ አጅባችሁ የዳራችሁት ቤተሰብ አለ? ስሜቱስ ምን ይመስል ነበር? አለ። ለምሳሌ እዚሁ አጠገብ የሚታዩ ወዳጄ ወንዱ ልጆቹን ድሮ ከአንድ ሁለት ልጆቹን ሲድር ቦታው ላይ ነበር። እኛው ነን ያጀብናቸው። በጣም መልካም ነበር። ብዙዎቹን ሰርጎች ስሰራ እናት አባት ጉልበት ሲሳሙ ለቅሶ ሲለቀስ እኔም መቼ ነው ማለቅሰው ነበርና አንድ ሁለት ጊዜ 3 ጊዜ አልቅሻለሁ ልጆቼ ስድር እና የልጅ ለወግ ለማድረግ ወልዶ አሳድጎ ለወግ ለማድረግ ሲዳር ሲኳል በጣም ደስ ይላልና ለሳክስፎን አጫውቻቸዋለሁ። በጋራ እንዲህ ከምትጫወቷቸው የሰርግ ሙዚቃዎች ውስጥ በጣም በሰርገኛ የሚወደድላችሁ እናንተም አብራችሁ ስትጫወቱት
የምትወዱት ሙዚቃ የማን ነው? እንደ ኢየሩሳሌም የሚል ዘፈን አለ። በተለይ አሁን ከውጭ የሚመጡ ሰዎች እንደ ኢየሩሳሌም ሲባልላቸው የምን ኃይሎ ጋ ነው እንደ ኢየሩሳሌም ነው እንጂ ዘፈን እኛ ተመስጠን ነው የምንሰራው፣ እነሱ ተመስጠው ነው የሚያዳምጡት። እስኪ እንሰማዋለን። እንደ ኢየሩሳሌም እንደ አክሱም ጽዮን ተሳልሜው ልምጣ ዓይንና ጥርሷን ሁሉ አፍሮ ቢበጠር አፍሮ ይሆናል ወይ ካልደራረቡበት አንዱን በአንዱ ላይ ያምለኔ ያምለኔ ብሎ ሲመኛት ቀብራራው ሙሽራ ቀልቡን ጥሎባት እናትና አባትሽ ዛሬ ተመረቁ በእልልታ በሆታ ሸኙሽ እየሳቁ። ብዙ ዓመት በሙያው ቆይታችኋልና እንደው ማትረሱት ገጠመኝ እስኪያጫውቱ። አንድ ጊዜ ሂልተን ሻራተን ነው እየሰራን እያለን ጓደኞች አሉኝ። ፋሲካ ተስፋዬ አሁን በህይወት የለም። አንደኛውም ጓደኛችን ሽመልስ ተስፋዬ የሚባል አሁን በሰርግ በጥሩ ስራ ላይ ነው ያለው እና ሶስታችን እየሰራን አንድ የቻይና ሰርግ አገኘን እና ሁሉም ሚዜዎች ቻይናዎች ናቸው። የሊሞ ሹፌር ብቻ ነው አበሻ እና ያሆ ስንል ያሆ ማለት በቻይነኛ ምንድነው ስንለው ኳኳ አለን። አሁን በጣም ጎበዝ ልጅ ነው ይሄ ፋሲካ መልሽ ልጅ ወዳው ፈጠናልና ኳኳ ሲል መጥቶ ኳኳሉ ዙር ለማለት ምን እንበል። ልጁ ፈጣን ከመሆኑ የተነሳ ሪንግ ሮድ ሲል ሪንግ ሮዱ ያን ያልገጠመው ነበረ አሃ ላይ ቀረን ማለት ነው። እና እንደዚህ አይነት ገጠመኞች አሉ። የትኛውም ብሔር ብሔረሰብ የትኛውም የውጭ ዜጋ ቢመጣ ኢንፎርሜሽን ከሚያንስሽ ደንብ ያንስ ይችላል። ጓደኛዬ ያችን ነገር በመጠቀም ያው የሽልማቱን እንትን ታዘጋጀዋለሽ እና እንደዛ ነበረ። እየዘፈንን ነው አሰላ ላይ ጉማ ምናምን ያብዳል ሰው። ሁላችንም እየዘለን እየተጫወትን ነው። ሙሽራዋ ናት መጀመሪያ እንዲህ ስትል መደነስ ጀመረች። ማለት ደምኑና ነው ይችል በቃ ደነሰች ደስ ብሏት ነው ምናምን እያልን አቀለት ነው በቃ። መጨረሻ ላይ ሁሉም መደነስ ጀመረ። ማከክ የሚበላውም አረ ምንድነው ይጉር ትንሽዬ ወንዝ አለች ወደታች የምትወርድ እዛ ገብተን መነቃቀል ጀመረ። ስንመለስ ልጅቷ ወድቃለች። በቃ እንዲህ ታጥሮላት በፌሎ በምናምን በነጠላ በጋቢ ታጥሮላት ሚዜዎቿ መንቀል ጀምረዋል። ያንን ገጠመኝ አስታውሳለሁ። እንግዲህ ጉንዳን የአውሬ ንጉስ ማን ነው ሲሉት ሰውየው አንበሳ አለ። የአውሬ ንጉስ ጉንዳን ነው የተባለው የዛኔ ነው እውነት መሆኑን ያረጋገጥኩት። መቼም በዚህ ሙያ ላይ ያሉ አድማቂዎች ግጥም ላይ አይታሙም ይባላል። ግጥምን በየሰከንዱ ነው የሚያመርቱት። በተለይ ደግሞ ለሰርገኛና ለቤተ ዘመድ ግጥም በጣም ያወርዳሉ ይባላል። እንዴት ነው እናንተ ላይ? ግጥሙ ይመጣል ዝም ብሎ ቅድም እንዳልኩሽ ከልብ ካለቀሱ አይደል ሙያውን ስለምወደው ሙያውን ስለማከብረው ባዘዝኩት ሰዓት ሳይሆን ባዘዘኝ ሰዓት ነው የሚመጣው። ለምሳሌ ሞገሱ ይመቻል ተቀምጦ በቁሙ የካሜራው ጠቢብ እንዴት ነው መልካሙ አሻቅበሽ ምቺው ሰማዩን በጠጠር ተምሮ ፋና ነው መቀጠር የሚል እናደርጋለን። መልካም። መቼም በሰርግ ማድመቁ ሂደት በጣም ሰርግን የሚያደምቁ ባለሙያዎች የተለየ ሽልማት የሚገጥማቸው ሁኔታ ሰፊ ነው ይባላልና እንደው በእናንተ አካባቢ እድል አልፎ ይሆን? አረ በጣም አልፏል። ከዩሮ እስከ ዶላር ከዶላር እስከ ሁሉ ነገር ቁጥሩ ባይጠራም እናገኛለን። እግዚአብሔር ይመስገን። ዛሬም ነገም ትናንትም በሚሰራበት ቦታ ላይ ሰው ለጋስ ነው። የኢትዮጵያ ሕዝብ ባህሉን ይወዳል፣ ወጉን ይወዳል። ስሙን ስጠሪለት፣ ቤተሰቡን፣ አገሩን፣ ወገኑን ስታመሰግኝለት ደስ ስለሚለው ያለውን ነገር በሙሉ ያደርጋል። የተከበራችሁ ተመልካቾቻችን ከሰርግ አድማቂዎች ጋር የነበረን ቆይታ ይህንን ይመስላል። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። አባው ጃልዬ ውረድና ውረድ ተባባሉና አስደበደቡት አፋፍ ቆሙና